አመሰግናለሁ። ከአማራ ፋኖ ህዝባዊ ድርጅት የተሰጠ ወቅታዊ መግለጫ። የአሜሪካ አምባሳደር ስለ አገዛዙ ድሮን ጥቃቶች ያስተላለፉትን መልእክት እንደግፋለን። ግንቦት 16 2017 ዓ.ም የአማራ ፋኖ ህዝባዊ ድርጅት በኢትዮጵያ የአሜሪካ ኤምባሲ አምባሳደር ኤርቨን ማሲንጋ በኩል ግንቦት 15 2017 ዓ.ም ዕለት ያስተላለፉትን ጥሪ በአንክሮ ተመልክቶታል። በቅድሚያ 47ኛው የአሜሪካ ፕሬዝዳንት ዶናልድ ትራምፕ አስተዳደር በመላው ዓለም ያሉ ግጭቶችን በሰላም ለመፍታት እያደረገ ያለውን ጥረት እንደምናደንቅና ለዚህም ስኬትን እንደምንመኝ መግለጽ እንወዳለን። በአምባሳደር ማሲንጋ መልእክት ላይ እንደተመለከትነው ፋኖ ተጨባጭና ሰላማዊ የሆነ አማራጭ ይዞ ይምጣ የሚል ጥሪ ቀርቧል። ይህ ጥሪ ግን የሚታገልለትን ዓላማ በማኒፌስቶ ደረጃ ግልጽ ያደረገውንና ከአሜሪካ፣ ከአውሮፓ ህብረት፣ ከአፍሪካ ህብረትና ኢጋድ ወኪሎች ጋር በአካል ተገናኝቶ ዝርዝር አማራጮችን በጽሁፍ ያቀረበውን አማራ ፋኖ ህዝባዊ ድርጅት የማይመለከት ነው ብለን ወስደነዋል። ሆኖም የአሜሪካው አምባሳደር በዚህ ጉዳይ ተጨማሪ ማብራሪያ ለማግኘት በቀጥታ ሊያገኙን የሚፈልጉ ከሆነ በራችን ክፍት መሆኑን መግለጽ እንወዳለን። አምባሳደር ማሲንጋ ባስተላለፉት ቀዳሚው መልእክታቸው የፌዴራል መንግስቱ በራሱ ዜጎች ላይ የሚያደርገውን የድሮን ጥቃት በአስቸኳይ ያቁም በማለት መሬት ላይ ያለውን እውነታ የሚገልጽ የህዝባችንን ህመም የሚጋራ መልእክት አስተላልፈው የነበረ ቢሆንም ምክንያቱ ግልጽ ባልሆነ ሁኔታ በሰዓታት ልዩነት ይህ የመልእክታቸው ጭብጥ እንዲወጣ መደረጉን ተመልክተናል። ይህ መሆኑ አሜሪካ ለዘመናት ያዳበረችውን የሰብአዊ መብት ተቆርቋሪነትና በመላው ዓለም ያሉ ግጭቶችን እና ጦርነቶችን በሰላም ለመፍታት ያደረገች የምትገኘውን ሰፊ ጥረት የሚያግዝ ሆኖ አላገኘነውም። እንዲያውም በተቃራኒው አገዛዙ በግትር የጦረኝነትና የጨፍጫፊነት ፖሊሲው እንዲጸና ራሳቸውን ከመንግስታዊ የጅምላ ጭፍጨፋ እየተከላከሉ የሚገኙትን ተፋላሚዎቹን ደግሞ ተጠራጣሪ እንዲያደርጋቸው ስጋት አለን። ስለሆነም አንደኛ የብልጽግና አገዛዝ በራሱ ዜጎች ላይ የድሮን ጥቃት እንዲያቆም የተጠየቀው ፍትሃዊ በመሆኑ አሜሪካ በዚህ አቋሟ እንድትጸና እንጠይቃለን። ሁለተኛ የድሮን ጥቃቶችን ጨምሮ ሌሎች የጦር ወንጀሎችንም የሚመረምር ገለልተኛ የሆነ ዓለም አቀፋዊ አጣሪ ቡድን እንዲቋቋምና በውጤቱ መሰረት ተጠያቂዎች ለፍርድ እንዲቀርቡ እንጠይቃለን። ሶስተኛ በአጠቃላይ ዓለም አቀፉ ማህበረሰብ በኢትዮጵያ ውስጥ እየተካሄደ ያለውን ሁለንተናዊ ትግል በተለይም ይዘቱ ልዩ የሆነውን የአማራ ህዝብን የጸረ ጄኖሳይድ የህልውና ትግል በአግባቡ እንዲረዳውና ጥርት ያለ አቋም እንዲይዝ ጥሪ እናቀርባለን። የኢትዮጵያ መንግስት ክሽፈት በሀገራዊ ደረጃ ከመወሰን አልፎ ወደ ጂኦፖለቲካዊ ምስቅልቅል እያደገ ያለውን በአጠቃላይ ብሔር ተኮር በተለይም ደግሞ አማራ ጠል በሆነው የብልጽግና ፓርቲ የአጥፍቶ መጥፋት ፖለቲካ እንደሆነ ከዓለም አቀፍ ማህበረሰብ የተሰወረ ባለመሆኑ በዚህ ልክ መፍትሄ እንዲመጣ የሁሉም ባለድርሻ አካላት መናበብና ተቀናጅቶ መስራት ግድ ይላል። ስለዚህም አማራ ላይ ያነጣጠረውን ብሔር ተኮር የገዢው ፓርቲ የጥላቻ ፖለቲካ ከስር መሰረቱ የሚነቅል የስርዓት ለውጥ እንዲመጣና የአማራ ህዝብ ብቻ ሳይሆን መላ የኢትዮጵያ ህዝብም ለ50 ዓመታት የናፈቁትን ሰላም እና ስር ነቀል ለውጥ እንዲጎናጸፉ ለማገዝ በአዲሱ የአሜሪካ አስተዳደር ፈርቀዳጅነት የዓለም አቀፉ ማህበረሰብ ከሚያደርጋቸው አዎንታዊ ጥረቶች ጋር ለመተባበር እንደወትሮ በቅንነት ዝግጁ መሆናችንን እናረጋግጣለን። ድል አማራ ፋኖ ህዝባዊ ድርጅት፣ ድል አማራ ህዝብ፣ ድል ለኢትዮጵያ ህዝብ። የአማራ ፋኖ ህዝባዊ ድርጅት ግንቦት 16 2017 ዓ.ም። አመሰግናለሁ።